አንተን ተስፋ ያደረገ ለምን ያፍራል? አሁን ለምን ያፍራል? ባንተ ደስ ያለ ይዘምራል። አዎ ይዘምራል። እኔማ እድለኛ ነኝ አልፈራም የመሰለ አለቱ ነው መሰረቴ አይወድቅም በነፋስ ቤት ከኢየሱስ ጋር ተዋደጅ ይፈልቃል ሰላም ከደ ለካ ጌታ እኮ ነው የትላንቱን ያንን ወጀብ ጸጥ ያረግ ለካ ጌታ እኮ ነው የትናንቱን ያንን ወጀብ ጸጥ አረኔስ አመሎ ኖብኛል አመል ስነሳ ስቀመጥ ለክብር መዘመር። ሰላማችሁ ብዛ በጌታ የተወዳችሁ እግዚአብሔር ቤተሰቦች ሲገባችሁ ከልጁ ከኢየሱስ ክርስቶስ በቀር የሚያድን ሌላ የለም። መሐመድ እንኳን ራሱ ስለራሱ የሚሞትበትን ቀን እንኳን አላውቅም ብሏል እንግዲህ። ስለዚህ መሐመድ ራሱ ክርስቶስን ተናግሮ ነው የሞተው። በክርስቶስ ኢየሱስ ስም የዘላለምን ሕይወት ታገኛለህ። የገባችሁ ያላችሁ ሰዎች ሼር አድርጉልኝ። የጌታ ሰላም ታብ አድርጉልኝ። የጌታ ሰላምና ጸጋ ይብዛላችሁ። ጌታ መልካም ነው። ሰላማችሁ ይብዛ። ቤቱን ፎሎ እያደረጋችሁ የገባችሁ ያላችሁ ሰዎች እግዚአብሔር ይባርካችሁ። በነገር ሁሉ ብዝት በሉ። ሰይጣን ተሸንፏል። ወንድም በክርስቶስ ኢየሱስ ስም እኔ አሁን በክርስቶስ ኢየሱስ ቢሞት የዘላለምን ሕይወት ወርሻለሁና ስጋት አይገባበኝም። ስለ ነገም የሚያስፈራኝ ነገር የለም። መጽሐፍ ነገ ለራሱ ይጨነቅ ይላልና ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ ማንም ከቶ ሊመጣ አይችልም ስላለ ያለ ኢየሱስ አማላጅነት ዓለምም አይድንም እና ጌታ የተባረከ ይሁን። የገባችሁ ያላችሁ ሰዎች በክርስቶስ ስም ይወዳል። አንተ ነው በመስቀል ላይ የሞተልህ የተሰቀለው። እግዚአብሔር በልጁ በክርስቶስ ኢየሱስ ደም ረክቷል። ለዚህ ነው አንድያ ልጁን አሳልፎ እስኪሰጥ ዓለምን እንዲወዷል። የተወደድከው ልጁን እግዚአብሔር አሳልፎ ስለሰጠ ነውና የምትገቡ ሰዎች በጌታ ፍቅር ታባርጉ። ያንተ በመሆኔ ደስ ያለኝ ልጅ በመሆኔ ደስ ያለኝ
አሃ ላብዛ አምልኮን አሃ ላብዛ ዘማሬን አሃ ላብዛ እልልታ ለክብረ ጌታ ታዘዘልኝ ቀለበቱ መጣ ታዘዘልኝ የክብሩ ልብስ ታዘዘልኝ ልጆኝ እንዲመጣ ታዘዘልኝ አየኝ ደስታሙን አቤት የምለውን አጣሁ በቀደመኝ እንደኔ አይነቱን ሰው ልጅ አረከኝ። የገባችሁ ያላችሁ ሰዎች ታዋርጉ። እግዚአብሔር ይባርካችሁ። ኢየሱስ የተባረከ ይሁን። እኔ እንደው ዛሬ በጣም ደስ ብሎኝ ነውና ቤቱን ፎሎ ያደረጋችሁ ሰዎች ፎሎ ያደረጋችሁና ስለ ትብብራችሁ እግዚአብሔር አብዝቶ ይባርካችሁ። መጽሐፍ ሲናገር እንደዚህ ይላል። በሉቃስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ ወደ ገንሰርጥ ባህር ዳር ወይም በገሊላ ወደምትኖር ወደ ጥብርያዶስ ባህር ዳር እየመጣ ሁለት ታንኳ ተመለከተ ይላል እና የዘብዴዎስ ልጅ እንድርያስና ዮሐንስ የዮና ልጅ ስምዖንና ያዕቆብ አሳ እያጠመዱ ሌሊቱን ሁሉ ይለፉ ነበር እና በዚህ ልፋት ሁኔታ ውስጥ በጣም ያንን ውርጭ ንፋስ ተፈራርቆባቸው አሁንም ተስፋ ባለመቁረጥ መረቡን እያጠቡ ጌታ ኢየሱስ ማልዶ ወደ እነሱ ይመጣ ነበርና ኢየሱስ እንደ ነገ ማልዶ ወደ እነሱ ህይወት ሊገለጥ ሲመጣ የሚፈልጉትን ከልክሎ ነው የመጣው። የሚፈልጉትን ምክንያቱም ህይወታቸውን የሚያስተዳድሩት በዚህ ስራ ነው። ናሳ በማጥመድ የዕለት እንጀራቸውን በማግኘት ህይወታቸውን እያስቀጠሉ ነው እና ኢየሱስ ስንቃቸውን ከልክሎ ማልዶ መጣ ይላል እና ማልዶ ሲመጣ አንድ ነገር ነው እና ሁለት ታንኳ ወደ ዮና ልጅ ወደ ሲሞን መርከብ ገባ ይላል እና ዛሬ በኢየሱስ ክርስቶስ ስም ወደ ህይወታችሁ የእግዚአብሔር መለኮታዊ ኃይል ይገባል። ተስፋ በቆረጣችሁ ነገር ራሱ ልጁ ኢየሱስ ይገባል፣ የእግዚአብሔር ልጅ እና ኢየሱስ ልክ ከመጣ በኋላ እነሱ በዚህ መረብ ቆሻሻ ገብቶ በጣም መረቡን እያጥቡት ነበር እና ያጸዱት ነበር። ኢየሱስ ደረሰና ወደ ሲሞን መርከብ ገባ ይላል። ከገባ በኋላ ጌታ ኢየሱስ አንድ ነገር ነው ያለው። የህይወትን ቃል አፉን ከፍቶ ኢየሱስን ተከትሎ ወደ ጥብርያዶስ ባህር ዳርቻ የመጡትን ህዝብ ያስተምር ነበር፣ የገሊላን ህዝብ እና ያስተምራቸው ነበር የህይወትን ቃል እና መርከባቸው ውስጥ የሲሞን መርከብ ውስጥ ነው እና በድካም ውስጥ ሆነው መርከባቸውን የሰጡት በሙላት አይደለም። ተስፋ በሚያስቆርጥ ምንም ባልያዙበት ቆሻሻ መረባቸውን በመላ ምክንያቱም የሚፈልጉትን ህይወታቸውን ለማስተዳደር የሚፈልጉትን ነገር አላገኙም። ግን ያጠቡ ያጸዱ በዛ ተስፋ መቁረጥ ውስጥ ሳሉ ነው እና ኢየሱስ መጥቶ ወደ ታንኳቸው ሲገባ ይሄ ኬት የመጣ ኢየሱስ ሲገባ እንደ እግዚአብሔር ልጅ ሆኖ አይደለም የገባው። አንድ በጥብርያዶስ እንደሚኖር እንደ ገሊላ እንደ አይሁድ ማህበረሰብ ነው። የገሊላ ሰዎች ብዙ ያልተማሩ ስለሆኑ እንደነሱ ነው የገባው። ግን ለምን ትገባለህ አንተ ማን ያለ ብሎ ሊጠይቆም ሊደፍረውም የቻለ ማንም የለም። ግን ዝም ብሎ ገብተው ያዩት ነበር መርከባቸው ላይ ቁጭ ብሎ። ዛሬ አንድ ሰው ፈቃዱን ከሰጠ አላቅም። ዛሬ የእግዚአብሔር ህልውና በኃይል በነገሮቻችሁ እንደሚገለጥ ተስፋ አደርጋለሁ። ነገሮቻችሁን ህይወታችሁን ከሰጣችሁ ፈቃዳችሁን ከሰጣችሁ እግዚአብሔር ከዚህ ምድራዊ ግራቪቲ ያላቀቃቸዋል። ለዚህ ነው ወደ ዮና ልጅ ወደ ሲሞን ዞሮ ኢየሱስ አንድ ነገር አለ ይላል። ካስተማረ በኋላ የህይወትን ቃል ካካፈላቸው በኋላ አንድ ነገር ጠየቃቸው። የዮና ልጅን ሲሞንን ጥቂት መርከቢቱን አለ ወደ ባህር ፈቀቅ እንዲያደርገው ጠየቀ ይላል። ጥቂት ወደ ማል ፈቀቅ እንዲያደርገው። እኔ ዛሬ እግዚአብሔር ወደ ህልውናው መገኘት ውስጥ ዛሬ እግዚአብሔር ራሱ ዛሬ ወደ ሙላቱ በኢየሱስ ክርስቶስ ይጎትታችኋል ወይም ያስገባችኋል ወደ በረከት። እስከ ዛሬ ጥግ ላይ ተቀመጣችሁ፣ እስከ ዛሬ ዳር ላይ ተቀመጣችሁ፣ እስከ ዛሬ ህይወታችሁ እንዳይባረክ በመለኮታዊ ምርት ፈቀቅ እንዳይል በነገሮች ተይዛችሁ የተቀመጣችሁ ሰዎች እግዚአብሔር ዛሬ በቃሉ ፈቀቅ ያደርጋችኋል ከምድራዊ ላይፍ ውስጥ። ሃሌሉያ! ይህን ዓለም ከሚሸት ህይወት ውስጥ ያወጣና ይቀይራችኋል። ለዚህ ነው ኢየሱስ ከገባ በኋላ ፈቀቅ አድርጋለ ወዲስ ወደ ማል አለው።
ዛሬ ወደ ሙላቱ የሚገቡ ሰዎች አሉ። ወደ እግዚአብሔር ህልውና ውስጥ፣ ወደ እግዚአብሔር መገኘት ውስጥ፣ ወደ እግዚአብሔር ብሌሲንግ ውስጥ። ሃሌሉያ። ስጠኝ አትልም፣ ዛሬ ያስገባሃል። ስጠኝ አትልም፣ ዛሬ ራሱ ሃሌሉያ ያስገባሃል ወደ በረከት ውስጥ። በጣም ደስ የሚለኝ ሲለፉ ያደሩበት የተፈጥሮ ስርዓት በማይፈቅድ መንገድ ኢየሱስ ክርስቶስ እንዲህ አላቸው። ወደ ማል ታዝ ባይዛዌ ድካም አለ። በጣም እንግዲህ አሳ የምጠመድበት የራስ የሆነ ሰዓት አለ። ጉተታ የሚባል ነገር አለ። ከተጎተተ በኋላ መረብ ውስጥ የገባውን አሳ የሚፈትሹበት የራሳቸው ጊዜ አለ እና በዛ ሁኔታ ውስጥ ምንም ሳይዙ ሌሊቱን ሁሉ ሲለፉ ያደሩ ሰዎች ናቸው እና በመታዘዝ ይላል። መርከባቸውን አልከለከሉም፣ ፈቃዳቸውን ህይወታቸውን አልከለከሉም። ሰጥተዋል። ይህ ብቻ አልነበረም፣ ታዘዋል። ወደ ማል ጥቂት ፈቀቅ አድርጉ ስል እንዴ ሌሊቱን ሁሉ ስለፋ አድር ማን ነው ደግሞ በእኛ መርከብ ላይ ገብተው እንደዚህ ደግሞ ተስፋ ድጋሚኛን ሊያዝ አላሉ። በመታዘዝ ይላል። በባዶ ውሎ በመታዘዝ የሚፈልገውን ነገር አደረጉት። ወደ ማል አስጠጉት። ዛሬ እኔ አላቅም፣ በኢየሱስ ስም ወደ ህይወታችሁ ይገባና እስከ ዛሬ ከለመዳችሁት ጎዳና እግዚአብሔር አላቅም ፈቀቅ ያደርጋችኋል። ሰልችቶኛል፣ ደክሞኛል፣ ተስፋ ቆርጫለሁ፣ አልችልም፣ ከዚህ በላይ ያላችሁትን እኔ አላቅም። የአንድ ሰው ምዕራፍን እግዚአብሔር ሲያስቀጥላየው፣ ወደ መገኘቱ ሲያመጣየው፣ ወደ ህልውናው ሲያመጣየው፣ ወዳለበት ሲያመጣየው እግዚአብሔር ምስክሬ፣ አንዳንዶቻችሁን ያልጠበቃችሁ ላይፋችሁን ፈቀቅ ያደርጋል። እስከዛሬ ሃሌሉያ ምድርን ሸታችሁ ከተቀመጣችሁበት ቀና ብላችሁ የእግዚአብሔርን ክብር እንዳትጠሙ ከከለከላችሁ ጎዳና ውስጥ ዛሬ ካደከማችሁት ውስጥ ያወጣል። ይችላል ማውጣት። ፈቀቅ ነው ያደረጋችሁ ወደ ማል እና ታዘዙ፣ አስገቡ እና ምን እንዳላቸው ከታንኳ በስተቀኝ አለ። ቀኝ የእግዚአብሔር ኃይል ነው። በመታዘዝ ለእግዚአብሔር ሐሳብ በሙሉ ልብ የመሸነፍን ወይም የመታዘን ምልክት ነው ያሳዩ። እግዚአብሔር አድርጉ ብሎ ጌታ ኢየሱስ ክርስቶስ ሲናገር አደረጉት ወደ መሃል። እንደገና በስተቀኝ ስል እነሱ ከለመዱት ህልውና ወይም እነሱ ለነገር ሁሉ ጅማሬ ህልውና አለው እና ከለመዱት ሐሳብ ውስጥ ነው አውጥቷቸው በራሱ ፈቃድ ውስጥ። አሁን እንደዚህ ነው፣ ፈቃዳችንን ላንተ አስገዝተናል፣ ተሸንፈናል፣ በሙሉ ሰጥተናል አለ። ማን ነው ዛሬ ፈቃዱን የሚሰጥ? ማን ነው እንደ እግዚአብሔር ሐሳብ እኔ ታዘዛለሁ፣ በቤቴ በህይወቴ ላይ እግዚአብሔር እጁን ይገልጣል በእኔ ነገር። ትምክታቸውን እኮ ጣሉ ማለት ነው። ምክንያቱም የተፈጥሮ እሳት በማይፈቅድ መንገድ ነው አሳን ለመያዝ የሚያደርጉትን በመረብ ላይ የሚደረግ ነገር አለ። መንጠቆ አለ። እንደገና ደግሞ በመንጠቆ ላይ ስጋ አለ። ይህን ሁሉ ስርዓት ነው ኢየሱስ ሽሮ አድርጉ ስል በመጣት አሁናል ጌታ ሆይ እንደ ቃል እንጥላለን ነው ያለው። ምን ማለት ነው ታውቃለህ? ትምክታችንን ከመረብ ላይ አንስተናል ነው። እስከ ዛሬ የምንተዳደርበት አሳ የምናጠምንበት ትምክታችን መረባችን ነበር፣ እውቀታችን ነበር። አሁን ሐሳባችንን ፈቃዳችንንም ላንተ ሐሳብ አስገዝተናልና እንደ ቃል እንጥላለናል። እግዚአብሔር ዛሬ ያንድን ሰው ላይፍ ሲቀይር አየሁት። ያንድ ሰው ህይወት ሲቀየር አየሁ። ማን እንደሆነ አላውቅም። የመጀመሪያው እኔ ነኝ። ሁለተኛው ግን አምኖ ሊቀበል ይችላል። ለሚያምኑ ሁሉ ይቻላል መጽሐፍ ስለምል አንሊሚትድ ነው። አማኝ ሰው ከቁጥር ከየትኛውም ነገር መዝለል ይችላል። እኔ በጌታ በኢየሱስ ስም እላለሁ፣ ላይፋቸውን እግዚአብሔር ወደ መገኘቱ ያመጣል። ወደ በረከት ውስጥ ያስገባው እግዚአብሔር ወደ መሃል ፈቀቅ ያደረጋችሁ ከምድራዊ ሐሳብ ከምድራዊ አገዛዝ ወደ ፈቃዱ ያመጣችሁ እሱ አሁንም እንደ ቃሉ ካላችሁ እሱ እንደ ፈቃዱ ካላችሁ ስፍራችሁን ያስቀይራል። ሃሌሉያ ሃሌሉያ። ግራ የገባችሁ ሰዎች አላችሁ። እግዚአብሔር አሁን በመደነቅና በሙላት ላይፋቸውን ይቀይራል። በእውነት ደስ እያለኝ በሙላት ማታ ዮሐንስን ወንጌል የእግዚአብሔር ቃል በሚል ርዕስ ደስ በሚል ጊዜ አሳልፈናል እና አሁን እግዚአብሔር አምላክ ያስገርማቸዋል። አጥቻለሁ 10 ዓመት ሆነኝ 5 ዓመት ሆነኝ የምትሉ ሰዎች መልእክት አለኝ። ዛሬ ማታ መታወቂያችሁ ይቀየራል። በእውነትን ነው ምለው እንደ እግዚአብሔር ሐሳብ እግዚአብሔር መታወቂያችሁን ይቀይራሉ። እንደ ቃል እኮ ነው ጴጥሮስ ተመልሶ እንደዚህ አለ፣ ጌታ ሆይ እንደ ቃል እንጥላለን። ምን እያለ ነው?
እኛ የምንችለውን በእውቀታችን በጥበባችን ማንም በእውቀቱ አይመካ ነው የሚል የሚመካ በእግዚአብሔር ይመካ ስለሚል ስለዚህ እውቀት ስለሚያስተብይ አሁን ፒተር የተናገረ ያለው እንዲህ ያለው በመረባችንና በእውቀታችን የምንችለውን ነገር ፍቀናል አድርገናል። ከኛ የቀረ ነገር የለም። ውሃውም አለ መረቡም አለ። ይሄው የተፈጥሮ ስርዓት በሚጠብቅ መንገድ እያንዳንዱ ነገር አድርገናል እና ከአቅማችን በላይ ነዋል። አሁን በቃሪ ነው የምንጥሏል። አሁን ከዚህ በኋላ እንዲህ ነው የሚሆነው። እስከ ዛሬ ድረስ እንደ ፈቃዳቸው ሮጣቸዋል። እስከ ዛሬ ድረስ እውነትን ነው የሚናገረው። እንደ እግዚአብሔር ሐሳብ ሳይሆን እግዚአብሔር በሚፈልገው መንገድ ሳይሆን እናንተ በምትፈልጉ መንገድ የእግዚአብሔር ሐሳብ በሚመስል መንገድ ፈቃዳችሁን እያደረጋችሁ ኖራችኋል። አሁን ግን አንድ ድል ልስጣችሁ። የእግዚአብሔርን ሐሳብ በሙሉ በህይወታችሁ እንዲገለጥና እንዲሰራ የምትፈልጉ ከሆነ የመጀመሪያ በመታዘዝ ሃሌሉያ ለእግዚአብሔር ሐሳብ ራሳችሁን ስጡ። ሁለተኛ ፈቃዳችሁን ስጡ። አንድ ሁለተኛ በመታዘዝ አድርጉት። ለዚህ ነው መርከባቸውን ሰጥተዋል። በባዶነታቸው ህይወታቸውን መስጠት ነው። ጌታ ኢየሱስ ክርስቶስ እኮ ምኩራብ ውስጥ መጽዋዕትን የሚጥሉ ሰዎችን ያይ ነበር እና አንዷ ግን ቆሞ ያይ ነበር። ብዙዎች እየጣሉ እና አንዷ ካውታ ስትል አየ። ትዳሯን ጣለች ነው። ለምንድን ነው ሲባል ቤታቸውን የተመለከተው ሌሎች ከትርፋቸው፣ እሷ ግን ከህይወቷ ነው። ለዚህ ነው ከህይወታችሁ ለእግዚአብሔር ሐሳብ ፈቃዳችሁን ስታስገዙ እግዚአብሔር ያላንዳች መከልከል በእናንተ ህይወት ላይ የእሱን ፈቃድ መግለጥ ይጀምራል። እስከ ዛሬ ህይወታችሁን ዋጋ ያስከፈለ። ለዚህ ነው ኢየሱስ ወደ ህይወታችሁ ላይ ይገባል ያልኩት። ዝም ብዬ አይደለም፣ በኃይል ይገባል። አንደኛ ያላቅቃል፣ ሁለተኛ ስፍራችሁን ይቀይራል። ሃሌሉያ። ሶስተኛ ራሱ ለህይወታችሁ የሚደረገው ነገር እናንተን የሚያሳይ ሳይሆን አድራጊውን የሚያሳይ ይሆናል። በቤታችሁ የሚሰራ። ለዚህ ነው በተደረጋቸው ነገር ልክ ይላል። መረቡ በጣሉ ጊዜ አሳ ሞላ ይላል አይደል? መረቦቻቸው በአሳ ተሞሉ ጠቀሰ ይላል። ተቀዶ ነበር፣ አንዳች አሳ አልወደቀም። እያወራ ያለው ምን ስለሆነ ታውቃለህ? አሳ ማጥመድ እንዴት እንደሆነ፣ አሳ እንዴት እንደሚጠመድ፣ አሳ ለማጥመድ ምን እንደሚያስፈልግ ያውቃል። አሁን የተናገረ ያለውን ፒተርን አንድ ነገር እያለው ነው። ከዚህ በኋላ አለ የጎስፕል ሚሽነር ትሆናለህ ነው። ዲሳይፕል ትሆናለህ፣ ደቀ መዝሙር ትሆናለህ። ልክ ባህር ላይ መረብ ጥላ አሳ እንደምታጠምድ እንዲሆን የመንግስቴን ፈቃድ ባንተ ላይ አደርጋለሁ። ለእግዚአብሔር ሐሳብና መንግስት ካለ ትውልድን የምታጠምድ ትሆናለህ። እኔ አንዳንድ ጌታ ምስክር በተቀደደ መረቦች አሳ አልወጣም። የእግዚአብሔር ህልውና በነገሮቻችሁ ካለ አንድ ከእናንተ የሚያመልጥ ነገር አይኖርም። አንድ ለዚህ ሶስተኛ ምንድን ነው ያደረገው? ፈቃዳቸውን ከሰጣ በኋላ ስትል የመጀመሪያ ከምድር ነው ፈቀቅ ያደረጋቸው። ከዚህ ዓለማዊ ሐሳብ አወጣቸው። ከራሳቸው ከስጋ እውቀትና ፈቃድ አወጣቸው። ሁለተኛ ምንድን ነው ያደረጋቸው? አውጥቶ ወደ ማልክ አስገባ። በኋላ ስፍራን አስቀየር ይላል። ስፍራን አስቀይሮ አሳ። ሶስተኛ መረቦቻቸው በአሳ ሞሉ ይላል። የእግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ስትመላለሱ ወንድሞቼ ሆይ መንፈስ ቅዱስ ለራሳችሁ እንኳን ይታዘዛል። መንፈስ ቅዱስ የእግዚአብሔር መንፈስ ሃሌሉያ። መጽሐፍ ለዚህ ነው ሲናገር በልጁ በክርስቶስ ኢየሱስ ይጸልያችሁትን ይላል። ከእግዚአብሔር አባታችሁ በሙሉ እንደተቀበላችሁ አድርጋችሁ ቁጠሩ። የሚቆጠር ነገር ደግሞ እጅ ላይ ያለ ነገር ነው። አብርሃም የሌለውን እንዳለ አድርገው በስም በሚጠራ አምኗል መጽሐፍ ይላል። ይሄ የሌለ ነው፣ በጋዱ ዓለም ያልተገለጠ ግን በእግዚአብሔር በዘላለም ዓለም ውስጥ ያለው ፈቃዱን ሊፈጸም ያለውን አምኖ ምን አለ በስም በሚጠራ አምን ይላል። ይሄ ግን ቁጠሩት ነው የምለው። በልጁ በኢየሱስ የጸለያችሁት እንደተቀበላችሁ አድርገው በጌታ በኢየሱስ ክርስቶስ ስም ያንዳንዶቻችሁ መረብ እስከዛሬ እየጣላችሁ እስከዛሬ ዋጋ እየከፈላችሁ በህይወታችሁ ላይ ተስፋ ያስቆረጣችሁ ግድ የለም፣ ለእግዚአብሔር ቃል ስጡ። ነገሮቻችሁን ዛሬ ማታ ይኸውላችሁ መረቦቻችሁ ማጥመድ ይጀምራል። መረቦቻችሁ ዛሬ የተጣራውን ይዛል። ጂሰስ ነው የሚሆን ለማን እንደሆነ አላውቅም። የመጀመሪያውን ግን ዛሬ ማታ እግዚአብሔር በፈቃዱ ህይወትን በባረኮቱ ይሞላል። ራባሻ ካላባስ መጽሐፍ በረከት በጻድቃን ራስ ላይ ነች አይደል የሚለው በምሳሌ ላይ። ስለዚህ ዛሬ
ኤፌሶን ላይም ሲናገር እኮ ለዚህ ነው 1:3 ይላል በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን አምላክና አባት የተባረከን። ተባርከሃል። በእውነት እላለሁ እግዚአብሔር ምስክሬ ከህይወታችሁ አንድ አያመልጥም። አንድ እንኳን የጸለያችሁ አይደለም እግዚአብሔር ለእናንተ የፈቀደው አያመልጥም። እንደማያመልጥ እርግጠኛ ሆኜ ነው የምናገረው። ይሆናል። አዎ ይሆናል። ምን እያልከኝ ነው የምትል ከሆነ ኢየሱስን ወደ ህይወት ያስገባ። አስቀድማችሁ ጽድቁንና መንግስቱን ነው የሚለው። የእግዚአብሔር ጽድቅ ክርስቶስ ነው። መንግስቱ የእግዚአብሔር ሐሳብ ነው። ክርስቶስ ባለበት የእግዚአብሔር ሐሳብ ፎሎ ነው የሚያደርገው። በኃይል የእግዚአብሔር ሐሳብ የጽድቅ ሐሳብ ወደ ህይወታችሁ ይመጣል። እንኳን ምድራዊውን ተው ሰማያዊውን እኮ ነው። ሰማያዊውን እንኳን አስወርሷቸዋል። እኔ ዛሬ ላሉ ምድራዊውም ሰማያዊውም ለአንድ ሰው ይሆናል በእውነት። ስለዚህ ሶስተኛ መረባቸውን ይላል በአሳ ተሞላ ነው። እግዚአብሔር ብዙ ትውልድን ይሰጣቸዋል በእውነት። አንዳንዶች ትውልድ አጥማሽ ትሆናላችሁ። ያንን መንጠቆ እግዚአብሔር የሚፈልጉትን ከልክሎ የሚያስፈልጋቸው አሳ ቢያገኙ ኖሮ ላይደነቁ ይችላሉ። ግን ከተፈጥሮ ስርዓት ውጪ የሚፈቅደውን መንገድ አስትቶ ከልክሏቸው አሳ አይደለም ፈቃዱን ሊገልጥ ስለፈለገ። አንድ ሰው አላቅም ለእግዚአብሔር የፈቃዱን መገለጫ የሚሆኑ ሰዎች አሉ። እግዚአብሔር ፈቃዱን በኃይል የሚገልጥባቸው ሰዎች በልጁ በኢየሱስ እዚህ ውስጥ አሉ። እግዚአብሔር ያደርጋል። ሃሌሉያ ሃሌሉያ። ወደ ቀኝ ጣል ታዘዙ ይላል። የአንድ ሰው ስፍራ ተቀይሮ አላቅም የሆነ ዛሬ ድረስ ላባ ቤት የለፋውን ልፋት ታሪኩን የሚቀይር አሁን በረከት ቁስና የሚቆጠር ነገር እንዳይደለ ያዕቆብ ተረድተዋል። ከላባ ቤት መልስ በኋላ ማለት ነው። እና ወደ አባቱ ምድር ሊሻገር ስል አንድ ሰው ይታገለው ነበር። በጣም ብርቱ ሰው መጥቶ ይታገለው ነበር እና ጎህ እስኪቀድ እስከ ማለዳ ይታገል ነበር። ልክ ሆሴዕ ላይ 1:12 ላይ ልክ እንደሚናገረው ማለት ነው። ከማፀን ሳለ ይላል የወንድሙን ተረከዝ ያዘ ነው። በጎልማሳነቱ ከአምላክ ጋር ታገል ይላል። እና ምን እንዳልታውቃለህ ባርከኝ አለው። ባርከኝ ማን ነው ያለው? ማንነቱን ጠየቁ። እውነተኛ ማንነት ቅድም ብያለሁ። በእውነት ፈቃዳችሁን በመታዘዝ ሃሌሉያ፣ ውሸት ባልተጨመረበት እውነት የሆነውን የእግዚአብሔርን ሐሳብና ፈቃድ ወደ ህይወታችሁ አምጥታችሁ ለመታዘዝ ፈቃደኛ ከሆናችሁ በረከት ስጠኛ ያረጋግጥላችኋል። መባረኬን ያረጋግጣል። ይኸውላችሁ ዮሴፍ ተሽጦ ነው ወደ ግብፅ የገባው። ከዮሴፍ ጋር እግዚአብሔር ነበር ይላል። ከዮሴፍ ጋር ወንድሞቹ ሽጠዋል። በምን ምክንያት? የእግዚአብሔር ሐሳብ በሱ ስለሚገለጥ በእሴይ ቤት ማን ነው በያዕቆብ ቤት ሊሆን ስላለው ነገር 11ዱ ያዕቆብ ወንድሞቹ ቀንተው ምን አደረጉ ይላል? ለእስማኤላውያን ሸጡ ይላል። ማንን? ዮሴፍን። በህልም ምክንያት አይገዛንም ምስሉ። የመጀመሪያው የአባቱ ቤት ስላለው ህልም ነዶ አሳይ 12 ነገዶች። የሁለተኛው ግን ከአባቱ ቤት አልፎ እግዚአብሔር ሊሰራ ያለው የመጀመሪያው በያዕቆብ ቤት ሊሆን ያለው አገዛዝ ነው። የሁለተኛው ግን የእግዚአብሔር ሐሳብ ነው፣ መለኮታዊ ሐሳብ ነው። በዮሴፍ እውቀት የሚደረግ አይደለም፣ በጥበብ የሚደረግ አይደለም። በእግዚአብሔር ሐሳብና በእግዚአብሔር ጊዜ የሚሆን ነው። የሰው ጊዜ አለ፣ የእግዚአብሔር ጊዜ አለ። ስለዚህ ቀጥታ በዮሴፍ ምክንያት እግዚአብሔር የጲጢጳራ ቤትን ምን አደረገ ይላል? በውስጡም በውጭም ያለውን ባረከ ነው የሚለው መጽሐፍ። እኔ አላቅም። አንድ ሰው ለብዙዎች የበረከት ምክንያት ይሆናል። ለብዙዎች ለምን ከተባለ ኢየሱስ አንተ ውስጥ ስላለ፣ የበረከት ሁሉ ሪሶርስ ስላለ፣ ትክክለኛ የእግዚአብሔር ብሌሲንግ ክራይስት ስላለ በአንተ ላይ አንተ ራስህ ለብዙዎች የመዳን ምክንያት ትሆናለህ። ብዙዎች ባንቺ ይባረካሉ። ብዙዎች ባንተ ይባር። አንድ ሰው አለ ኢየሱስ ወደ ህይወት ገብቷል የሚል፣ ኢየሱስ ወደ ቤት የመጣ የሚል፣ በዚህ ትባረካለህ። ለዚህ ነው መረቦቻቸው በአሳ ሞላ። ማነህ ብሎ ማንነቱን ነው የጠየቀው ያዕቆብ። ማነህ አለው እና ወንድሙን ብኩርና አታለው በትክክለኛው መንገድ ወንድሙን ተርቤያለሁ ሲባል ስጠኝ ብሎ የምስር ወጥ አቅርቦ ብኩርናውን አታለው ተቀበለ። የታላቅነትን የቤትና ገዛ አባቱን ግን የኤሳውን ልብስ ለብሶ ስሙን ቀይሮ ኤሳው ነኝ ብሎ ነው ያታለለው።
ግን አሁን የምታገለውን ሰው ደግሞ ምድርና ሰማይን የፈጠረውን ያው እግዚአብሔርን ሊያታልል አልቻለም። እውነተኛ ማንነታችሁን አግኙ። እውነተኛ ማንነታችሁ የቱ ጋ ነው? ያልተነካ ማንነት በህይወታችሁ ያልተነካ ነገር አለ። ሽሉዳውን አይደል ጭኑን ነካው ነው የሚለው መጽሐፍ። ለምንድን ነው ሲባል ሰው በጣም ብርታት ያለበት ስፍራ ነው። እዚህ ጎን ሲነካ ማይጨው የለም እና ይህን ፓራላይዝ ነው ያደረገው። የመሞትን ምልክት ነው። ያልሞተ ሰው ለእግዚአብሔር ብሌሲንግ ሊቀርብ አይችልም። የስጋ ትምክህት ቲቪት ያለው ለዚህ ነው መረባቸውን ጣሉ። እሱ ምን አለ? እኔ አለ ያዕቆብ ነኝ አለ። አሁን ሊያታልል አልቻለም። እውነተኛ ማንነቱን ተናገር። ተባርኬአል ስለው አለ ነው አለ። ከዚህ በኋላ እስራኤል ነው አለ። የእግዚአብሔር ሕዝብ ነህ፣ ጉባኤ ነው ያለው። አረ አንድ ሰው በኢየሱስ ክርስቶስ ስም ከሆነ መንደር ወጥተው ከፈርሰን ወጥተው አሁን አንድ ሰው ሳምንት አላቅም ማን እንደሆነ ጉባኤም ይሆናል። እግዚአብሔር የሚያርፍበት ሲቲ ይሆናል። እግዚአብሔር የሚያርፍበት ከተማ ይሆናል። እግዚአብሔር የሚያርፍበት ቱሚሚና ሮሚ ዕቃ ይሆናል። እግዚአብሔር የሚያርፍበት በክርስቶስ ቤት ይሆናል፣ መቅደስ ይሆናል። አንድ ሰው እግዚአብሔር ቤት የሚያደርጉ ሰዎች፣ እዚህ እግዚአብሔር ቤት የሚሆኑ ሰዎች አሉ። እግዚአብሔር አንተ ውስጥ ካለ እኮ ተባርከሃል። በልጁ በክርስቶስ አንተ ውስጥ ካረፈ ለዚህ የመጀመሪያ ፈቀቅን ያደረገው ሁለተኛ ስፍራን ነው ያስቀየራቸው በሙሉ ወደ እሱ ሀሳብ እና ሶስተኛ ላይ የሚፈልጉትን ነው የሰጠው። አይዛዌ አራተኛ ስቴፕ ላይ ነው የሚፈልጉት ነገር ያለው። የመጀመሪያ ቃል ነው። መርከባቸውን ሰጥቶ ቃል ነው ያስተማረው። ከቃል በኋላ ነው የሚፈልጉት። አራተኛ ስቴፕ ላይ ነው የምታገኙት። አራተኛ ስቴፕ ላይ ደስ የሚለኝ መረቡ ተቀዶ ነበር ይላል እና ሌሎችም ሊረዱ መጡ ይላል። እንድርያስ እና ዮሐንስ መጡ። ግን በጣም የሚገርመኝ የእግዚአብሔር እጅ የያዘበት ነገር ሃሌሉያ ከእናንተ እጅ እንጂ አምልጦ የሚሄዱ ያስኩ ስትሉ 10 ዓመት 20 ዓመት እያመለጣችሁ ምንድን ነው ጌታ የምትሉ እናንተ እንጂ እግዚአብሔር ይዞ ከእግዚአብሔር እጅ የሚያመልጥ የለም። አሁን ቤተ ክርስቲያን ብዙ ትውልድ በመረቧ በተቀደደበት እየወጣ ብዙ ትውልድ እየጠፋ ነው። መረቧን የሚሰፋ ትውልድ ያስፈልጋል። አሳዎቹ እንዳይወድቁ ደግሞ እግዚአብሔር እዚህ ውስጥ አለ የሚባርካቸው ብዙዎች ሃሌሉያ። ስለ ትውልድ መጥፋት ግድ የሚላቸው ኢየሱስን ሊገልጡ በህይወታቸው ሃሌሉያ ፈቃዳቸውን እየሰጡ አሉ። እነሱን እግዚአብሔር ይባርካቸዋል። እኔ ነኝ የምል ሰው ካለ ምን ብሎ ይቀበል እንጂ ሰስኔም በጌታ በኢየሱስ ስም በህይወታችሁ ፈጥኖ ይሁን። የሚያስፈልጋችሁ በዚህ ምሽት አይከለከል። እኔ ጸልያለሁ፣ ፕሮፌሲ ያደርጋለሁ። የምታስቡ ሳይሆን የሚያስብላ እግዚአብሔር ስላለ የሚያስፈልጋችሁ ፈጥኖ ይሁን። እናንተ የምትፈልጉትን አይደለም የሚያስፈልጋችሁ ዛሬ እንደ በጎነቱ መጠን ይሙላባችሁ። በጌታ በኢየሱስ ስም ጸለይኩት፣ በኢየሱስ ስም ጸለይኩት። ስለዚህ አራተኛ በጣም አምስተኛ ላይ በጣም ደስ የሚለኝ ፒተር እንደዚህ አለ፣ ጌታ እኮ ነው። አያችሁ፣ በተደረገ ነገር እናንተ አድራጊውን ነው የሚያሳየው። ፈቃዱን የሰጠ ሰው ከኔ የሆነ ነገር የለም ይላል። ዮሐንስ ለኢየሱስ ሲሰጥ እንደዚህ ነው ያለው። ስለ ብርሃን የሚመሰክር እሱ ብርሃን እንዳይደለና ስለ ብርሃን የሚመሰክር ማለት መልእክተኛ እንደሆነ ከተናገረ በኋላ ኢየሱስን ሲያልቀው እንደዚህ ያለ የላቀውን ሲያልቀው እርሱ ከኔ በፊት ነበር ያለ በዘላለም የከበረ እንደሆነ ነገር ከኔ በፊት አለ እና አለ የከበረ ነው አለ። አያችሁ እግዚአብሔርን ልጅ ኢየሱስን ማሳየት። ስለዚህ ጴጥር ነው ጌታ እኮ ነው አለ። ይሄ ሁሉ ይሆን በሱ ነው አለ መጽሐፍ። ለዚህ ነው ከእርሱ በእርሱ ለእርሱ ይላል። ከእርሱ በእርሱ ለእርሱ የሚሆነው ከእርሱ ነው የሚሆነው፣ ለእርሱ ክብር ነው የሚያደርገውም ራሱ ነው። ስለዚህ አድራጊውን በቤታችሁ የሚያሳይ የእግዚአብሔር መንፈስ ዛሬ ማታ በኢየሱስ ስም ገባ። እናንተንም ይገልጥ አይደለም ሃሌሉያ፣ አድራጊውን ኢየሱስን የሚያሳይ ሃሌሉያ ነገር ዛሬ በህይወታችሁ ይከሰታል። ለአንዳንዶች ሲሆን ያለው በዚህ ማታ እውነተኛ መመስከር የሚፈልግ ሰው ካለ በእውነት እናገራለሁ። ዛሬ ምሽት አንድ ሰው ሲጎበኝ ነው ማየው። ዛሬ ምሽት ከሙላቱ ሃሌሉያ የእግዚአብሔር መንፈስ ሲጎበኛል፣ ነገሮቻችሁ ሲዳሰስ ነው ማየው። በእግዚአብሔር ህልውና ሲዳሰስ ያለው የሞተባችሁ ልክ እንደ አልዓዛር 4 ቀን ያስቆጠረ ረጅም ዓመት ያስቆጠረ 10 ዓመት ያስቆጠረ
40 ዓመት ያስቆጠረ ጉዳያችሁ መልስ ሲያገኛለሁ ሲገባደር ሲቋጫ ያለው እግዚአብሔር መልስ ሲሆናል። ለማን እንደሚናገር አላቅም። ዛሬ ማታ አላቅም። ለእኔም ጭምር ነው ይህን የእግዚአብሔር ቃል የሚቀበለው። እግዚአብሔር ታምራት ሲያደርግ ነው ማየው። አንድ ሰው አምኖ የሚቀበል ካለ በጌታ በኢየሱስም በህይወታችሁ ላይ ሆነ እንጂ ሰስነኝ በህይወታችሁ ላይ ሆነ ኢየሱስ ወደ ቤታችሁ ስለገባ ሃሌሉያ። ዛሬ መከራ ሆነ ችግሩን እስከ ዛሬ ዳር ዳር የተጓዛችሁ እስከ ዛሬ ቃርሚያ ውስጥ እንደ ሩት የዞራችሁ እኔ አላቅም። ዛሬ በኢየሱስ ክርስቶስ የሚቤዣችሁ እንደ ቦዝ ጌታ ኢየሱስ ክርስቶስ ለእናንተ ደሙን ያፈሰሰ እንድትባረኩ ደዌያችሁን የተሸከመ እሱ ዛሬ በኢየሱስ ስም ብሌሲንግ ወደ ህይወታችሁ ሲያመጣዩ ሃሌሉያ። የእግዚአብሔር በረከት ጥበብና እውቀት የተሰወረው ሲገለጥ አየሁት። አንዳንዶች በትምህርታችሁ ስትባረኩ ያለው በእውቀት ስትባረኩ ያለው በልጅ ስትባረኩ ያለው በትዳር ስትባረኩ ያለው ዋተብር በየትኛውም ጉዳይ መንፈስ ቅዱስ ለህይወታችሁ በልጁ በክርስቶስ ኢየሱስ አብ ያዘጋጀውን ተስፋ ያደርግላችኋል። ይሁንልሽ በኢየሱስ ለማን እንደምናገር አላውቅም፣ ግን ይሁን በኢየሱስ ስም አውጃለሁ። በኢየሱስ ስም ዛሬ ማታ ተናገርኩት። ለባራባሲክ እንደ መልእክተኛ ተናገርኩት። በጌታ በኢየሱስ ስም የእምነት ቃል አውጃለሁ በላችሁ ላይ። ይህን ተቀበሉ። ትንቢታዊ አዋጅ ነው። ቤታችሁ ውስጥ እስከ ዛሬ ባዶ የሆነ ነገር በሙላት ይቀየራል። ያቺ ሴት ነቢዩ ኤልሳ ጋር ስትመጣ ባሏ እግዚአብሔርን የሚፈራና ሎሌ እግዚአብሔርን የሚያገለግል ባሪያ እንደሆነ ነገረችው። ግን በህይወት ሳለ አራጣ ተበድሮ ነበር እና የተበደረበት አራጣ ተበድሮበት የሄደበት ማለት የተበደረበት ባለቤቱ ቀጥታ ነው እዚች ሴት ጋር ወደዚች ሴት ሲመጣ ባሏ ሞቶ ስለነበረ ነው ገንዘብ እየጠየቀ የመጣው እና እንዲህ የሚል ቃል ነው የሰጠላት ያሰማት። ምንድነው ወደ ህይወታችሁ እየመጣ ስጋችሁ ነፍሳችሁን የሚሰብከው ነገር ምንድነው የሚያስጨንቀው? ዳዊት ነፍሴ አታስጨንቅ ዝም በል እግዚአብሔር የልብሽን መሻት ይሰጣል ነው ያለው። ወደ ህይወታችሁ እየመጣ ምንድነው ነፍሳችሁን የሚያንኳኳ የሚያስፈራ ድምፅ የምትሰሙ ሰዎች ለእናንተ መልእክት አለኝ። አትፍሩ፣ እዳችሁ ተከፍሏል። አትፍሩ። ኢየሱስ ክርስቶስም ዛሬ ማታ ማድጋችሁ በታምራት ይሞላል። ህይወታችሁ በታምራት ይሞላል። የእሷን ማሰሩ ታምራትን የሞላ የእግዚአብሔር እጅ የእናንተን በክርስቶስ ኢየሱስ ህይወታችሁን የታምራት ያደርገዋል። አካሄዳችሁ፣ አገባባችሁ፣ አወጣጣችሁ ማላዳ ባጋታ ካባሺ ካባዳናማውስ ታምራት ሲሆን ያለው ለአንድ ሰው እኔ ነኝ የምል ሰው የሚቀበል ካላላቅም ታምራት ሲሆን ያለው እና እቺ ሴት እንደዚህ አለች፣ እግዚአብሔር ይከፍልልኛል ነው እምነቷ። ነቢዩ ጋር የሄደችው እግዚአብሔር እንዳለ ስላመነች ነው። የእግዚአብሔር ሰው ስለሆነች ነው። የተደራደረችው ከአንድ ተራ ሰው ጋር አይደለም፣ ሰማይ ካረፈበት ከእግዚአብሔር ሰው ጋር ነው። እና እንደዚህ አለች፣ እግዚአብሔርን ስለሚያገለግል አለች ክሬዲቴን እግዚአብሔር መክፈል አለበት ነው ያለችው። አካቻዳባጋታላባሲ ካማን ማን ነው ዛሬ ፈቃዱን ሰጥቶ ሃሌሉያ የእግዚአብሔርን መንፈስ በህይወቱ እንዲሰራ የሚፈልግ? እቺ ሴት እኮ እንዲህ አለች፣ ቤትሽ ምን አለ ሲባል ቤቴ ውስጥ አለች ከማሰሮ በቀር ምን የሚል ነው? ባዶ ማሰሮ ነው። ባዶ ማሰሮ፣ የዘይት ማሰሮ ባዶ ብቻ። አታሳንሽ ነው ያለው። ያላቀም ዛሬ ከውጭ እስከ ቤት የምታወቀው ባዶነታችሁን እግዚአብሔር ከቤት እስከ ውጭ በሙላት ይቀይራል። ሃሌሉያ። መታወቂያቸው አሁን ተቀይሯል። አሁን ከዚህ በኋላ ባለማሰሯ ባዶ ሳይሆን ዋው ያንቺ ከተማ ውስጥ ያንቺ እኮ ነው ተሽጦ ሳያልቅ ያንቺ ቤት አመስግኖ ሳይጨርስ እናንተና ያመሰግኑ እግዚአብሔር ምስክር ለምስጋና የሚቀድሙ ሰዎች አሉ አለኝ። ነገሩ ሞልቶ ተሳክቶ ማለዳ በር ከፍቶ ለቴስቲሞኒ የሚመጣ ሰው አለ ያለኝ መንፈስ ቅዱስ። ይቺ ሴት እንዲህ ነው በሯን ዘግታ ሃሌሉያ አለ እንደ ብላ ጠየቀች ይላል እና ዘይቱም አላቋረጠም። ልጇን ጠየቀች ዘግታ ቁጭ ብላ እና ልቧን ዘግታ እግዚአብሔርን ለማመስገን ስጠይቅ እንዳለ አራ እቤቴ ውስጥ ባዶ ማሰሮ እንኳን አንድም የቀረ የለም እና ተውሻ ያመጣው ስለ የለም ምንድነው ዘይት ሞልቶታል። አካካካካካካካካካቻታላባስ እግዚአብሔር አንድን ሰው ያለ ጉድለት ሲሸኛል ሙላት ሃሌሉያ። በተስቲሞኒ የሆነ ሰሞኑ የሚጨናነቅ ሰዋል የእግዚአብሔር እጅ የሚያስገርመው ሰዋል። እኔ አላቅም ለአንዳንዶች ሲደረግ ነው ማየው ፈጥኖ። አሁን ዛሬ ማታ ፕሮፌት ብሎ የሚደውሉ ሰዎች አሉ። በእውነት እግዚአብሔር ሲያስገርማቸው አየው። የሚገርም ነው። ዘግታ ለተስቲሞኒ መጣች። ምን እንዳለች ቤቴ ውስጥ ሃሌሉያ የእግዚአብሔር እጅ መጣ። ምን አይነት እጅ? መከራን የሚጨርስ
ባዶነትን ከቤት የሚያባርጅ እንደዚህ አይነት እጅ ዛሬም እንዴት ነው የሚገባው? በመታዘዝ ይገባል። በፈቃዳችሁን በመስጠት ሃሌሉያ፣ መርከባችሁን በመስጠት ህይወታችሁን በመስጠት አገልግሎታችሁን በመስጠት ቢዝነሳችሁን፣ ጤንነታችሁን በመስጠት ትዳራችሁን፣ ላይፋችሁን በመስጠት በስራ ቦታ ሁሉንም ነገር ለእግዚአብሔር ሐሳብ በመስጠት ይሄ ብሌሲንግ ያገኛቸዋል። አትጠራጠሩ፣ ያገኛቸዋል። አንዳንዶቻችሁን ፈልጎ ነው የሚያገኘው። አሁን አትፈልጉም። ይቺ ሴት ለዚህ ነው አሁን ለሪፖርት አይደለም ሄደችው፣ ተወራርዳ ሄዳለች። አሁን ግን ለተስተሞኒ ነው የመጣችሁ። አላቅም አሁን ከዚህ ስትወጡ እስከ ዛሬ ረጅም ዘመን ያስቆጠረ ያስለቀሳችሁ ነገር ላታገኙት ከቤታችሁ እግዚአብሔር አምላክ ለአንድና ለመጨረሻ ድርቀትን ይመታል፣ ማጣትን ይመተዋል። ኧረ በኢየሱስ ስም ተመታ። ኧረ በኢየሱስ ስም ተመታ። ጂሰስ ኔም ተመታ። ሲመታ ነው ማየው። አንድ ሰው የሚቀበለኝ ካለ ይቀበል። መርገም ሲሰበራ ያለው ያስለቀሳችሁ ሲወካ ያለው ጠላቶቻችሁ ሲመታ ነው ማየው። ሻካታታባሲ ቀማን ራታባሴ ኬሜንት አላባስ ሃሌሉያ ሃሌሉያ። ቃርሚያ የበቃለት ሰው አለ እዚህ ውስጥ። ቃርሚያ ሲያበቃየው ቃርሚያ መቃረም በቃ አትቃርሙም ከዚህ በኋላ እርሻችሁ ሃሌሉያ እንደ እግዚአብሔር እርሻ ሃሌሉያ በቃ መልካም ማዛ ያለ ፍሬ የሚሰጥ ህይወት የበዛል ሰላምና ደስታ የሞላ ሃሌሉያ ሃሌሉያ። እኔ ላቅም ዛሬ በዚህ ምሽት የሚያመሰግን ሰው አለ። በእውነት ሃሌሉያ ወደ አንተ ቤት ይገባል። ተረኛ ነህ። ዘካርያስ ቤት አከፍሉ በሉቃስ ወንጌል ላይ ይላል። ተራ ደርሶት ሊያጥን ገባ ነው የሚለው እና ይሄ ሰው የልጅ ጥያቄን አቁሞ የክህነት አገልግሎቱን አንደኛ በጽድቅ የሚያደርግ ነው፣ የሚሰራ ነው፣ በቸልተኝነት አይደለም። ሁለተኛ ህጋጋትን በመፈጸም ነው። ሶስተኛ ያለ ነቀፋ በሰው ፊትም በሚያገለግለው ጉባኤ ፊት በእግዚአብሔር ፊት ያለ ነቀፋ ይፈጽም ነበር። ግን ተራ ደርሶት የልጅ ጥያቄ ባቆመበት ጉዳይ ነው እግዚአብሔር ልጅ ሊሰጠ ቤቱ ሃሌሉያ። በኤልያስ መንፈስ የሚነሳ ከማፀን መንፈስ የሚነካው የአዋቂዎችን ልብ ወደ ህፃናት ሃሌሉያ፣ የጠማማዎችን ደግሞ ወደ ጥበብ የሚመልስ ይሄ መንፈስ ነበረበት። እና የሚገርማቸው የመልአኩ ገብርኤል በመሰዊያ ያለ ዘካርያስ ገብቶ ልክ ሊሰዋ ተራ ደርሶ ሳለ ዘካርያስ አትፍራ፣ ጸሎቲ በእግዚአብሔር ዘንድ ምን ሆናል? ተሰምታለች። ያላቅም ኤልሳቤጥ እንደዚህ አለች፣ ጌታ ያለች በደካማዋ በእኔ ላይ ብርቱ ነገር አደረገ ነው ያለችው። ያላቅም ለአንድ ደካማ ሰው ብርቱ ነገር ሲደረጋል አትቀበለኝም? ብርቱ ነገር ሲያደርግልሻል። በደከመ ባዛለ ጉዳይሽ ላይ ጉልበት ጨረሰሽ እንባ አልቆ በቃ እንኳን አመጣችሁ አንዳንዴ እንባ እስከማይመጣ ልባችሁ የቆሰላችሁ ሰዎች፣ ድካማችሁ በኃይል ለሰዎች የተገለጣችሁ ሰዎች ለእናንተ መልእክት አለኝ። ብርቱ የሆነው በእናንተ ድካም ላልፎ ብርቱ ያደርጋል። እሱን አምኖ ከጠራ ብርቱ የሆነው በላያችሁ ላይ ብርቱ የሆነ ነገር ያደርጋል። አትቀበለኝም? በጌታ በኢየሱስ ስም ሆነ። ዛሬ ጸሎታችሁ በኢየሱስ ክርስቶስ ስም ተፈጸመ። አመስግኑ። እሺ ዮናስ 11 ላይ ማነው ዮናስ 2:11 ላይ ይላል እኔ የአሳ ዘንዶ አይቼ አላቅም፣ እኔ ቤልን በባቢሎን እቀጣለሁ የዋጠውንም ይላል እና አስተፋለሁ ስል ነው። እና ትንቢተ ኢሳይያስ ምዕራፍ ላይም ደግሞ 7 ላይ ፈጣኑን ዋብለዋታንን ጠማማ ዋብለዋታን በታላቅ ብርቱ ብትር እቀጣለሁ፣ ባህር ስር ያለው ዘንዶን እገድላለሁ፣ የዋጠውን አስተፋለሁ ስል ነው የሚሰማው። ግን የአሳ ዘንዶ አይቼ አላቅም። ሃሌሉያ። ዛሬ አላቅም ብቻ ጌታ ምስክሬ ነው። በምታውቋችሁ ጌታን እግዚአብሔርን ያገለግላል ፕሮቴስታንት ነው በምትሉ ሰዎች የተያዘባችሁ ምርኮ ሳይቀር ዛሬ ይለቀቃል። አሳ እኮ ነው በትእዛዝ ነው የዋጠው። በትእዛዝ ያ በሟርት ሊሆን ይችላል። አሁን ይሄ በትእዛዝ ጌታ ምስክሬ ካለመታዘዝ የተነሳ አግኝቷችሁ የዋጠ ዛሬ በመታዘዝ ይተፋል። እግዚአብሔር ራሱ የአሳውን ዘንዶ ያስጠፈዋል። ለዚህ ነው አሳ ተፋ ይላል። የብስ ላምጥቶ ተፋ ነው የሚል። እግዚአብሔር ሆይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም የእናንተ ዮናስ የተተፋ ይሁን፣
ዛሬ ማታ የኔን ዮናስን እግዚአብሔር አስተፋው። በኢየሱስ ስም የዋጠ አሳ ነባሪ የእናንተን ጉዳይ ተፋ። ጤንነታችሁ ቢሆን ሃሌሉያ፣ በበሽታ ውስጥ በተለያየ ሜሬጃችሁ ቢሆን ብሌሲንጋችሁ ቢሆን ስፒሪቹዋል ላይፋችሁ ቢሆን በጌታ በኢየሱስ ትሬዲንግ ላይፍ ውስጥ ሲስተም ውስጥ ያላችሁ ሰዎች በጌታ በኢየሱስ ክርስቶስ በቢዝነሳችሁ ቢሆን ዛሬ ማታ በጌታ እውቀት ዊዝደማችሁ ቢሆን ተለቀቀ። አትቀበለኝም? በጌታ በኢየሱስ ስም ተለቀቀ፣ ተለቀቀ፣ ተለቀቀ። ኢን ጂሰስ ኔም ሲሆን ነው ማየው። እስኪ አመስግኑ። አንድ ሰው ካለ የሚያምን ካለ ያመስግን። ከፍ አድርጉት ይህንን ጌታ እስኪ ባረኩት። የእግዚአብሔር እጅ በሙላት ወደ ህይወታቸው ሲመጣ ነው ማየው። እግዚአብሔር ነገሮቻቸውን ሲለውጥ አዩ። እግዚአብሔር ታምራት ሲያደርግ አዩ። እግዚአብሔር ድንቅን ሲሰራ አዩ። ያስጨነቃችሁ ሲሰበር አዩ። አስጨናቂው ሲመታ አዩ። ጠላታችሁን ዲያብሎስን እግዚአብሔር ሲያሳብር አዩ። ላኩታ ባሺ ካታላባስ ራካታ ላባጋታናማንት ሌብራታ ካባሶ ኮሞንት በኢየሱስ ስም ተመት፣ በኢየሱስ ስም ተመት። ጠላታችሁ ተመት፣ አስጨናቂያችሁ ተመት፣ ዲያብሎስ ተመት። ኤልሮይ ሲሆን አያለሁ፣ ራሂል ሲሆን አያለሁ፣ ገኒ ሲሆን አያለሁ፣ ማርታ ሲሆንልሽ አያለሁ፣ ሃኒ ሲሆንልሽ አያለሁ፣ ዘሪውን ሲሆንልህ አያለሁ፣ ደጀኔ ሲሆንልህ አያለሁ፣ ራሂል ሲሆንልሽ አያለሁ፣ ሮማን ሲሆንልህ አያለሁ። እግዚአብሔር ለእናንተ የተነገረውን ዛሬ ማታ በኢየሱስም ፈጠነ። አው የሚያፈጥን የእግዚአብሔር እጅ መጣ። ጂሰስ ኔም በጌታ በኢየሱስ ተቀበል፣ 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 ተቀበል። ሲፈጥን አየሁት። አሜን ሃሌሉያ። ላዳባጋጃ ላባስ አኒ ክፈች እስኪ ማይክሽን። እግዚአብሔር አምላክ ታምራት ሲያደርግ እያየሁ ማላዳጋ ባላዳባስ ራባሽ ደቤደቤደቤደቤስ ቼካ ላባራባስ ፕራቲካማንታ ሌርዳባሺ ካማንታ ጠላትሽ ሲመታ ነው ማየው። ሊያስጨንቅሽ ህይወትሽን ሊያስጨንቅ ሊያውክ የተዘጋጀ ጠላት ሀሳብ ሲመታ ያየው ነው። ሲመታ ያየው ፔላርዳባ እየሰማሽ ነው ሀኒ? አዎ እየሰማሁህ ነው። ድምፅሽን ሳይለንት አታል ከፍ አድርጊና አውሪ። እየሰማሁ ነው። እኔ ጋር ድምፅሽ በጣም ሳይለንት ሆኗል። እስኪ ላውድ አድርገሽ ተናገሪ። እየሰማሁህ ነው። አይሰማም? ቆይ እስኪ አንዴ እስኪ እዚህ ነጋ ነው። አሁን ይሰማል። ከሜሬጅ ጋር በተያያዘ ጠላት ላይፍሽን በብዙ አይነት ሊያሳዝን የተዘጋጀ ቀንበር ሲሰበር ነው ማየው። አሜን። ላርቱ ካማንታ ነገሮችሽ ጀምረሽ ፊል እንዲያደርግ ያሽው ነገር ከእጅሽ እንዲበታ ከዘር የተወረወረ ያለ ቀስት ሲሰበር ነው ማየው። አሜን። ይሰበር። አሜን። በጌታ በኢየሱስ ስም እግዚአብሔር ካንቺን ላይፍ ላይ ቆርጫለሁ አለኝ። አሜን። ይቆረጥ በኢየሱስ ስም። ላርታ ካማንታር ዲላባሺ ካታባስ ፕራቲ ካናማ ያሌባስ በመንፈሴ ምህረት ተደረገ የሚል ድምፅ ነው የሚሰማው። አሜን። ሆሊ ስፒሪት ምህረት ሲገንልሽ ምህረት ተደረገላት ስል ነው ማየው። ሆሊ ስፒሪት ያንቺን ነገር ሲለቅ ነው ማየው። እስከዛር ከአንዴም ሁለቴ በተለይ ከሜሬጅ ጋር በተያዘ ፌል ሲያደርግ ነው ያየሁት። እውነት ነው፣ እውነት ነው። እግዚአብሔር ምህረት ተደረገላት አለኝ። እኔ አላቅም፣ መንፈስ ቅዱስ ከላይሽ ላይ ተሰበረን ኦልሬዲ አላቅም። ምህረት ተደረገ ስል ኖርማሊ ምህረት የሚል ድምፅ ነው የሚሰማው። አሜን። እግዚአብሔር ከዚህ ሰዓት ጀምሮ ከአንቺ ህይወት ላይ በኢየሱስ ስም ተሰበረ። አምነ ተቀበለኝ። ሌላ ሰው ተቀበል። ከእናንተ ህይወት ላይ የፌሊያሪቲ ስፒሪት ዛሬ በጌታ በኢየሱስ አይኮማንዳውት አውጃለሁ። አንዶች በመጣችሁ ዲቫይን በሆነ ስፒሪቹዋል ፓወር ብሬክ ስሩ ስታደርጉ ነው ማየው። እግዚአብሔር ከላይፋችሁ ላይ ጠርጎ ሲመታ አየሁት። ፓካታ ጀቴኬቴማንታ ኤልዳባሳ አላቀም። እግዚአብሔር አለኝ ኖርማሊ 5 ዓመት አያለው ላይፍሽን 5 ዓመት ያስተጓጎለ የያዘ እስከ ዛሬ ድረስ አንቺን ብቻ አይደለም ፋሚሊን በሙሉ ለማስጨነቅ ጠላት ያሰረውን አሰራር ዛሬ በኢየሱስ ስም ተሰበረ።
አሜን። ይሰበር። አሜን። ኖርማሊ ይኸውልሽ ለአንቺ ምህረት ተደርጓል። ግን መርሲ ኦልሬዲ መርሲ ምህረት እንደዚህ አይነት ስም ካለ ሰው ኬር አድርግ። እሺ እሺ። መርሲ ወይም ምህረት ይህን ድምፅ ስለሚሰማ ነው እና ኬር አድርጊ። እግዚአብሔር ለአንቺ ምህረት ተደርጓል አሜን። እና በመንፈሴ አያለው እና በላይሽ ላይ የተወረወረ ወርድ አያለው። ይሄ ከአማኞች የተወረወረ ወርድ ነው ማየው። ቃላት አያለው። ከሚያምኑ ሰዎች የተወረወረ ቃላት አያለው። ግን እግዚአብሔር አይሆንም አለ። አንድ ሰው ካለ ይቀበል። አሜን። አይሆንም። አሜን። አይሆንም በጌታ በኢየሱስ ስም። አሜን። አይሆንም በጌታ በኢየሱስ ስም። አሜን። አይሆንም በጌታ በኢየሱስ ስም። አሜን። አይሆንም። አሜን። ለአንቺ እግዚአብሔር ምስጋና ያደርጋል። ትመሰክሪያለሽ? አዎ መሰክራለሁ። ኦኬ። ስልኬን ላዩ ላይ ፕላትፎርሙ ላይ ቲክታክ ፕላትፎርም ላይ ስልክ አለ። መስክሪ። እሺ። እግዚአብሔር አምላክ አንቺ ምህረት ተደርጓል። ቀጥታ እግዚአብሔር እስከዛሬ የተያዘ ነገር ያ ብቻ አይደለም። ከስራ በር ጋርም በተያዘ ብዙ የተዘጋጉ ነገሮች ሲከፈቱ ነው ማየው። አሜን። አሜን። የእንደገና አምላክ ላንቺ እግዚአብሔር አምላክ በኃይል ሲገለጥ ነው ማየው። በኢየሱስ ስም ሆነልሽ፣ አሜን። ሆነልሽ አሜን። በጌታ በኢየሱስ ስም። አሜን። ደጀን ሲሆንልህ ነው ማየው። ተቀበል በጌታ በኢየሱስ ስም። ደጀኔ ሲሆንልህ ያለው ሲሆንልህ ያለው ሲሆንልህ ያለው ሲሆንልህ ያለው አሜን አሜን አሜን። ኢላባዳጋባሲ ክብራባሺ ዳናማንታር ዶላ ባጋቱስ የስ ወሰድኩ። ወዳጄ እኔ አላቅም። ይሄ የሹፌር ጓደኛ አለልህ እንዴ ላንተ? ሄሎ ደጀን አቤት። ይሰማሃል? ታባ አዎ ይሰማል። የሹፌር ጓደኛ አለልህ? አዎ ሹፌር ጓደኛ አለ። ኦኬ። ከኢትዮጵያ ውጭ ነው ወይስ ኢትዮጵያ ውስጥ ነው ያለው? ከኢትዮጵያ ውጭ ነው ያለው። ኦኬ እሺ። እስኪ ከኔ ላይ አዋጅ ተሽሯል። ከኔ ጋር አዋጅ ተሽሯል በኢየሱስ ስም። ድገምና አዋጅ ተሽሯል በል። ተቀበሉ ሌሎች አምናችሁ ዛሬ ማታ አዋጅ ተሽሯል። አሜን። አዋጅ ተሻረ በል። አዋጅ ተሻረ በኢየሱስ ስም። ለምን እንደጠየቅኩ ታውቃለህ? ህይወትህን በድንገተኛ አደጋ ሊመታ ጠላት ይሄ መኪና ነው የማየው እና ሹፌር የዝም ብሎ አይደለም የሚጠየቁ በአደጋ ሊመታ የተዘጋጀ የጠላት አሰራር እግዚአብሔር ሲመታ አየሁት። አሜን አሜን። ኢየሱስ ክርስቶስም ለጠላይኩት ምሽት ጀምሮ እግዚአብሔር መንፈስ እኔ በመንፈስ አለ ወደ ሳውዝ አፍሪካ እግዚአብሔር እዛ ምድር ላይ ኃይል አድርጎ ሲለቅ ነው ማለት። አሜን አሜን። ያንተ ሪሶርስ ያንተ ብሌስ ሲለቀቅ ነው ማየው። ትክክል ነው። እግዚአብሔር ሰው ይኸውልህ ወደ 6 ዓመት ኦልሞስት 6 ዓመት ያስቆጠረ በረከት ሲመጣልኝ ነው ማየው። አሜን። የስ አሜን አሜን። እግዚአብሔር ተባረክ። አሜን። ባሽዲጋና ማንታር ዳሊ ባጋባስ በጌታ በኢየሱስ ክርስቶስ ስም ከአደጋ ሰወር ያለው በረከቶቹ ተለቀቁ። አሜን አሜን። ኢየሱስንም ተለቀቁ። አሜን። ተቀበልኩ። አግብተሃል ወይስ ሜሬጅ ውስጥ? እኔ ትዳር ጋር በተያዘ ጠላት አንተ ላይ ሊያመጣ ያለው ክስ ነው ማየው። አላገባም። ኦኬ ይኸውልህ ከትዳር ጋር በተያዘ በጣም ኬር አድርግ። እሺ ተጠንቀቅ። አሜን። ተጠንቀቅ። ይኸውልህ እኔ ቀጥታ ይኸውልህ መስፍን የሚል ድምፅ ነው የሚሰማው እና ሜሬጅ ላይ በጣም ኬር አድርግ። ጠላት ባንተ ላይ በትዳር በኩልም አዋጅ ባንተ ላይ አውጆ ነው ማየው እና በጣም ጸልይ። እግዚአብሔር አምላክ
አንተን ከዚህ አዋጅ ውስጥ በጌታ በኢየሱስ ስም አስመለጥኩት። አሜን አሜን በኢየሱስ ስም አስመለጥኩት። አሜን ሮቤል ሰላም ይብዛል። በኢየሱስ ስም አስመለጥኩት። አሜን አሜን እንጂ ተስነም ጸለቅ አሜን አሁን የምሄድበት ቢሮ ስላለውት በጣም ትንሽ ቸርች ቢሮ ነኝ ያለውት። የምሄድበትም በጣም ከዚህ ወጥቼ ጎሮ አካባቢ ነው። ቸርቻችን ምናልባት ክራይስት ካውንትሪ ኢንተርናሽናል ቸርች ፕሮፌት ተሜ እና እኔም አለው። ከፊታችንም ፕሮግራማችን እሑድ ሙሉ ቀን ከሰዓት 11 ሰዓት ታረሰለ ማክሰኞ ዕለት ከ10 ሰዓት ጀምሮ እስከ 2 ተኩል ድረስ አለ። እንደገና ቅዳሜ ደግሞ 10 ሰዓት ይጀምራል አለን። ሐሙስ ፓስቲንግ ቀን አለ። ምናልባት አዲስ አበባ የምትኖሩ አካባቢ ጎሮ ትምህርት ቤት አካባቢ በመምጣት ታገኛላችሁ። የጌታ ሰላምና ጸጋ ዘሪሁን በኋላ ጸልይልሃለሁ። እግዚአብሔር አምላክ ለአንተ የሚሰራል ስራ አለ። አሁን የምሄድበት ታክሲም ስለሚያስቸግር ትንሽ ወጣ አሜን ስለሚል በጊዜ ሊር ስለሚፈልግ ይህን አገልግሎት እኔ ሳፖርት አደርጋለሁ በሚችለው። ምክንያቱም አሁን ያለንባት የቤተ ክርስቲያን አሁን የምንኖርባት ቤተ ክርስቲያን 32,000 ብር ነው በወር የምንከፍለው እግዚአብሔር እየረዳ። ስለዚህ በምትችሉ በዚህ ራይ ጎን ላይ በሚችለው እኔ ሳፖርት አደርጋለሁ። የእግዚአብሔር ሰው ባርክ የሚል ሰው ካለ አንድ ቁጥር ጭናችሁ አሳውቁኝ። በትራንስፌር ማድረጋለሁ የምትሉ ካለ እዛ ላይ ሲቢ አለ። እኔ ግን አሁን ሳፖርት አደርጋለሁ። እግዚአብሔር ሰው ባርከኝ የሚል ሰው ካለ አንድ ሰው መባረክ ፈልጋለሁ በሚችለው በዚህ አገልግሎት በሚችለው። ለምን ውስጤን የሚሰጥ በልግስና ደስ ያለ ስለምን በሚችለው ይሄ ራይ እንዲቀጥል በዚህ ራይ ጎን እኔ ልቁም። ጎሮ መጣችሁ እዚሁ ገብታችሁ ማግኘት ትችላላችሁ። ቲክታክ ላይ አድራሻ በቪዲዮ የተቀመጠ ስላለ መጣችሁ ማግኘት ትችላላችሁ። የፕሮግራም ታይማችን ላይም ደግሞ ማክሰኞ፣ ይሁድ፣ ቅዳሜ፣ ሐሙስ የፋስቲንግ ቀን ነው። ሌላ ቀን የኃይል ቀን ነው። የእግዚአብሔርን ቃል የምንማርበት እግዚአብሔር በብዙ እየረዳን ስላለ መታችሁ ማግኘት ትችላላችሁ። የጌታ ሰላምና ጸጋ ይብዛ። ግን አሁን እረዳለሁ፣ እኔ ሳፖርት አደርጋለሁ በሚችለው። ውስጣችሁን ያሳሰበ የሞላ ሰው ካለ እድል ልስጣችሁ፣ እድል ልስጥ። አንድ ቁጥር መጫን ትችላላችሁ። እግዚአብሔር ይባርካችሁ። ምክንያቱም የሚሰጥ በልግስና ደስ ያለ ስለምል እግዚአብሔር ከሰጣችሁ ነገር የእግዚአብሔር ቃል ሰምታችሁ ለእግዚአብሔር ሐሳብና ለእግዚአብሔር ስራ በመታዘዝ መቆም የምትፈልጉ ካላችሁ ዘሪ በኋላ ጸልይልሃለሁ፣ ገኒ ጸልይልሻለሁ፣ ራኤል ጸልይልሻለሁ፣ እንዲሁ ደግሞ ሌላው እግዚአብሔር ይባርክሽ ጸልይልሻለሁ። ቁጭ ብላችሁ የእግዚአብሔርን ቃል ከኔ ጋር ሌሎችም እዚህ ውስጥ እድል ያላገኛችሁ ሰዎች እድል ልስጣችሁ። ፊቲ ትዝታ ጌታ ይባርካችሁ። ጸልይላችኋለሁ። ስልክ አለ እዛ ጋር 0916 48 27 46 በረከት ብላችሁ ደውሉ። ጸልይላችኋለሁ። እግዚአብሔር ይባርካችሁ። ከዚህ በላይ አልሄድም። እኔን ግን አሳስቦኛል ከመውጣት በፊት የእግዚአብሔር ሰው በሚችለው ከጎኒ እኔ ልቁም። ለምን 1,000 ብር አይሆንም 500 አይሆንም ሰፖርት ላርግ የሚል ሰው ካለ ልባርክ ወዳለሁ። ምክንያቱም ተባርካችኋል። እናንተ ግን በመዝራት ውስጥ ደግሞ ያለውን ብሌሲንግ መካፈል ስለሚፈልግ እድል ከሰጠኝ እኔ ልዝራ የምትሉ ሰዎች ካላችሁ ላበረታችሁ ወዳለሁ። ተባረኩ። የጌታ ሰላም ከእናንተ ጋር ይሁን። ወዳችኋለሁ። እየገባችሁ ፎሎ አድርጉ። ቤቱን ዩቱብ ላይ ግቡ፣ ሰብስክራይብ አድርጉ። የጌታ ሰላምና ጸጋ ከእናንተ ጋር ይሁን። መልካም ቀን።